በቅርብ ዓመታት ውስጥ ከታተሙ የሀገራችን የሥነ ጽሑፍ ሥራዎች ውስጥ ሸሙኔ፣ ሀገር ያጣሞት፣ ትዝታዬ ለኔ ትዝታዬ ላንቺ፣ የባስልዮስ እንባን አብዝቼ ወዳቸዋለሁ። ከነዚህ መጽሐፍት ውስጥ የመስፍን ወንደሰንን ሸሙኔ አብረን እናንብብ። ተተመከረ የተተከረ፣ ተተተከረ የተነገረ። ምህኛት ተልጅነት ምስቴ ሞት በኋላ ደግሜ ያልዘፍንም ነብዬ ተገዘጥኩ። ልዝፈንስ ብል ማን ጠንስሶ ማን ደግሶ፣ ምድረ ከበርቴ በጎተራ ባኖረው፣ ምድር ምሶ በቀበረው እህል ሳሳ። ለፍኝ ጥሬ ስለ ደም ጠብታ ተንገበገበ፣ ወትሮ በሰበብ አስባቡ እያወጣ ላይ ብሰኝ እንደ ውሃ ይረጮ የነበረም አልመሰለ። ሙላው በቸርነቱ ልክ ነፈገ፣ እህል ብትከርም የሞት መድኃኒት ሆና። አልዘፍንም አልኩ ማልኩ መሰንቆዬን አንድ እጄ ሞኩ። ዋጤ ሰልቅጤ ሞት ተነ ልጆቼ ሲዞረኝ ከረመ። ግንሳ ለማይሞት መድኃኒት አለው። እግዚአብሔር ስለ ዓይኗ የተሻ ወርቅን ተመስሎ ከተፍ አለ። አያል ዘመን ተራርቀን ኑረን የምስቴን መሞት ብትሰማ ስላዘኔቷ አቀረበችኝ። ተገብሶ ተባቄላው ሰፈረችልኝ። ምን ባላለ ሚስት ውር ያለ እናት ሆኖ ነገሩ ባያምር 77ን እየፈሳንም እያገሳንም ወጣናት። ተነገር በኋላ የእኔ ጠመንጃ የልጆች ፈስ ነው የሚሉ ጨዋታ ሳመጣ ተወጋ ሳማሪነት የሚጠፋው አለ። ምን ነው ፈስ ባጎራ የተኮራበት ጊዜ አልፎ ታላዩት አይለዩት ቢሆን የዚህ ዓለም ነገር ማንም ማየት አያንሰው አዲያሳ እያለፈ እየተረሳ። አዎ የሞተ ተጎዳ። ሰማይና ምድሩን በረከት ሲታረቀው በቅጡ ላልቀበርናቸው ወገኖቻችን ዓመታትን አወጣን፣ መታሰቢያቸውን አደረግን። እስ በሳችን ተጥናናንና በሐዘን ማዝ የተጨናበሱ ዓይኖቻችንን ገለጥን። ብናይ ውሆቻችን ፈልቀዋል፣ ተራሮቻችን ሳር አጭለዋል። ባዝቶ የከረመ ዓለም ሙሉን ሊያስጨብጠን ገበሬ ሞፈርና ቀንበሩን ተባጦ አወረደ። ነጋዴ መጫኛዎቹን አለሰለሰ። ሸማኔ ማዳወሪያውን አፍታታ፣ ፈታይን ዝርቷን አነሳች። ቄሶች በየነፍስ ልጆቻቸው ቤት እየዞሩ የዓመት የወሩ ዝክር እንዳይታጎል አሳሰቡ። ቆላ ወርጄ ዋንዛ ቆረጥኩ፣ አዲስ መሰንቆ አበጀሁ። አይሆንም ሆድ እያለቀሰ አፍ እየዘፈነ አይሆንም። ገና ስነሳ ሰው ሁሉ አብሮኝ ይነሳ የነበርኩ ጎበዝ፣ ዘፍነ ለማዘፍን ወጋችንን አናጠብከን የሚሉኝ ሆሳ አዝማሪ ሆንኩ። የመሰንቆ መቃኛ በብብት ነክሰው ደረቁን አያ በለው በለው ቢሉት ምን ዋጋ አለው? እጅ ቢገዘግዝ አፍ ላሎ ላሎ ቢል የሚዘፍነው ልብ ነው። አያል ወቅት በልብ ያልዘፍንም ነበር። ቀልጥ ያለው ዘፈን መሃል እምባዬ መጥቶ ግጥም ይላል። እንደ ህልም እንደ በድ ነው። የሚደልቁ ሰዎች መሃል ታንገቷ በላይ ብቻ ትመጣለች፣ ትታየኛለች፣ ወከክ ታረገዋለች ጥርሷን። አንድ ዘፈን ስጀምር ትቀበለኝ ይመስል ዳ እላለሁ። ቃሏን እጠብቃለሁ፣ ድምጧን እናፍቃለሁ። ይህን ጊዜ ቅናት እየዘፈንኩላቸው በሚስቁ በሚደልቁ ለአብ እየተጠመቁ እስክስታ በሚወርዱ ሰዎች እድል እቀናለሁ። አለምህኛት መቆም እንዲሆነ ምህኛት ነበረ ስሟ። ከብዙ ጊዜ በኋላ ሮቢቱ እየስመለስ ሁለቱን ልጆችን ምንጭ አገኘኋቸው። እነሱንም ያህል ጀሪካን ተሸክመዋል። ታቀበቱ ጋር የጀሪካን ውሃ ቡልቅ ቡልቅ እያለ ተቀዱት። ግማሹ ሰውነታቸው ላይ አልቋል። ለወለዳቸው ቀርቶ ላያቸው ያንሰፈስፋሉ። ላግዛቸው አልኩ። ትንሽቱ እምቢ አለች። ሸክሙ ጨዋታ መስሏት የትልቁን ተቀብየው መንገዳችንን እየሄድን እናንተን አቅም አላችሁ ብላ ተምትልካችሁ እሷ አትቀዳም ነበር አልኳቸው። እሷው የተባለችው አስወደስ ናት። ራስ በራስ ተወልደው የእጅ ጣት ያህል ቢሆንም ብልጫቸው ስሙን ትልቅ ናት። እሷማ ልብስ እያጠበች ነው ቤት ሲሉኝ ገባኝ። የምህኛት ሞት ተሁሉም ልጆች የጎዳው ይህችኑ ስሙን ትልቅ አስወደስን ነው። ዕዳ ነው ነፍስ ማወቅ። ሁለት ሶስቴ እሳጥን ገብታ
የሙት እናቷን ቀሚስና ኩታ አውጥታ እንደ ቀበኛ ከብት ስታፈነፍን አግኝቻት ገርፊያታለሁ። ደግመሽ ወደዛች ሳጥን እግርሽን ብታነሽ እኔ አንቺን አያርገኝ ብዬ አስፈራርቻታለሁ። ብሶምዬ ዋ አብዬ በኋላ ምን አመጣች? በየሰልስቱ ልብስ አጥባለሁ ማለት አላውቅ መስዬ ዝም። መቼም አንድ ቀን ያንን ጨርቅ ሁሉ አውጥቼ መጣል አይቀርም ብዬ ወትሮም የሞተ ከዳ ጨርቅ ቤት ማኖር አይበጅም፣ አውጣና ለአንዱ የእግዚአብሔር ሰው ጣል ያላለኝ አልነበረም። እቤት ስንደርስ አስወደስ የለችም። እናንተ እቤት ጨርቅ እያጠበች ነው አላላችሁም ነበር? አረ ነበር። ለምን ገባች አዲያ? እንጃ ሂድ ውስጥ መንደር ፈልጓት። እጅግም ሳልወላዳ መሰንቆዬንና ከዘሬን ቁጭ አድርጌ ወደዛ ሳጥን፣ ትልቅ ሳጥን ነው፣ ጥቁር ወዝ የጠገበ ተንጨት ሳይሆን ተቆዳ የተሰራ ይመስላል ስላሴው። መህኛትን ያገባው ወቅት አባቴ ነው ጎጆ መውጫ የሰጠኝ። ተመቆለፊያው ከፍ ብሎ ዙር ገጠም የመዳብ ጌጥ አለው። አባቴ እጅግ ይወደው ነበረ። በአንድ በኩል የጌታው የቀኝ አማቹ ሂብ ስጦታ ስለሆነ አብሬው ወረውር ይመስል አተኩሬ ያየሁት እንደ አዲስ ነገር። እስከ ዛሬ ባፍንጬ ነበር የማጠናድቀው። ምህኛትን ይሸተኛል። ናፍቆቷ ሲጠናብኝ ጎንበስ ብዬ እታጠነዋለሁ። ስጋዋን ለብቻ በአንድ ሳጥን አለማላ ስላሴ የቀበር ነው፣ ነፍሷን ለብቻ በአንድ ሳጥን እዚሁ ቤት ያኖር ነው ነበር የሚመስለኝ። ሽታዋ ሲመጣ ያው ያለች ያህል ነው። አሁን አንገቷ ታንድ በኩል ይመዘዝ ይመስል እነዛ ልጆች ሲሮጡ መጥተው አስወደስ የለች ማሉኝ። ሽሚያ ወየት አያቸዋት? እነንትና ቤት። እንግዲህ አሳፋፍ ወርዳ ይሆናል። ወረድ በሉና ጥሯት። እንደገና ተያይዘው በሩጫ ወጡ። ሳጥኑን ስከፍተው የመህኛት ልብስ ተንበዛቁሎ አገኘሁት። እያወጣው ፈረጭት መክተት ጀመርኩ። አንድ ቀሚስ ሳወጣ አንድ ትዝታ እየመጣብኝ 2-3 ጊዜ ድርቅ ብዬ አገኘሁት ራሴ። በጨዋታ ሙሽራይቱ ቀሚስ የምትላት አንድ አለ ነገር የምትወዳት ቀሚስ ነበረቻት። የነጭና የቀይ ጉርዝርዝ ተኩሷ ሽንሽን ስፏ ፍሰስ በጌ ላይ ነው። ስራዬ ብዬ አውጥቼ ላይ አትፈለኩ። ሰርጉኖ እየተጫወትን ቅልጥ ባለው እስክስታ መሃል እዛች አዲስ ቀሚሷ ላይ ጠላ ይረጭባታል። ከቦ የሚያጋፍተው ደላቂው ሁሉ ስሜት ስለገባ ቢረጭ ቀርቶ ቢደማ የሚሰማ አልነበረም። መሰንቆ እየመታሁላት ምን የመሰለ ዘፈን እያወረደች ምጣተ ቀሪብ ፈልቷል እንዲያው ትውት ታደረገችውና ነገር አለሙን ስድብ ሌላም ሰው በሆነ ደግሞ ደግ ሲወደስ የቆየውን ሙሽራ አረ አፈር ብላ ምኑን ከፉና አንተየ ብላው ቁጭ። በሀገራችን የሙሽራ ክብሩ ልዩ ነው። እስተ ስንት ቀን ተጁ አለንጋ የለየውም። እንኳን አላውቀት ባደረገውና አስቦ ቢበድል እንኳን ቀና ተብሎ አይታይም። በያዘው አለንጋ ለምጥጦ ቢጥል ታሰኘው ጥያቄ የለበትም። ሴት ነኝ ወንድ ነኝ ትልቅ ነኝ ትንሽ ነኝ ሳይሉ የተገረፉትን እያሹ ዘወር ነው። አንቺ ሙሽራውን አሏት ተዛም ተዝህም። የኔም ቀሚስ ሙሽራ ናት አለቻቸው ደንገጥም ሳትል። ተዛው ግድም ምናምን አንስታ ቀሚሷን እየጠረገች ሙሽራው ስቆ ነገሩን ስላራጋው ሚዜኛውም ሰርገኛውም ሁሉ ቁጣ ሳይገባ አንሱት ተባለ። መልሶ ዘፈን ሆነ። ተዝ ቀደም በሳጥኑ በኩል ሳልፍ የዚቹ ቀሚስ ጫፍ ወደ ውጭ ተርፎ ታይቶኝ ተራሷ ተምህኛት ገላ ከፍዬ ያየው ያህል ሆዴ መናሸሯ አይረሳኝም። ስራዬ ብዬ ላይ አትፈልጉኝ ነበር፣ አጣኋት። ምናልባች አስቀድም የፈረጭቱ ከትቻት ይሆናል ብዬ እዛውም ፈልጋት አስቤ ሳበቃ ተውኩት። እማይተወኝን ሀዘን እሪ ብሎ ጥሪ መሰለኝ። ልብሷን በፈረጭት ቋጥሬ የተጨረስኩ ወዲያ ለመጣል ልብ ያመንትቶ ነበር። እንዲው የልጆችን ቀልብ ለብሶት ቤቱን ለተጫጫኝ ተመስጠት አይከፋም ብዬ ጨከንኩ። አይነቷ አከላቷ አለማላ ስላሴ ተቀብሮ የጥድ ፍላ ቆጥቁጦበት ወዝና ሽታው አለ ብቻ ቢያኖሩት ተግዜር ትግል መግጠም አይሆንም። ሲገድል አኖራለሁ ሲወስድ አስቀራለሁ። ማታ እንቅልፍ ነስቶ ሲያከናውተኝ የሚያድረው ሞት መንፈሷ ወዟን እያሻተተ እየመጣ አይደለም። ያንን ፈረጭት ሙሉ የሙት ጨርቅ አንጠልጥዬ አሳቢ ሆነብኝ መጣያው ነበር። በኋላ እጓሮ ካብ መሃል ልደብቀውና ወዲያና ወዲህ በህድኩ ቀን ለጠናበት ሰጠዋለሁ ብዬ አሰብኩ።
እግርም አይበዛበት ሰዋራ ስፍራ ስለሆነ ልጆቹም አያዩብኝም። ሶስቱም ቤት አለመኖራቸውም ደግሞ ጥሩ አጋጣሚ መሰለኝ። ያንን ሁሉ ጨርቅ ይዤ የሩጫ እህል ወደ ጓሮ ሄድኩ። ያንን ጨርቅ ሁሉ ይዤ ወደ ጓሮ ሄድኩ አይደለም። ከዛ በኋላ የሆነውን በልክ አይታወሰኝም። ብዥታ ነው። ውላድሮ ታይንም ተልብም እያደረግኩ ሳጋጥመው የሚታየኝ ነው የማወራው። በጓሮ ስዞር አስወደስን በአካላቷ ሙሉ ወድቆ አገኘኋት። ተንጠራርቶ የቀረ መስላለች። ዝርግትግቷ መውጣቱ አንገቷ ወደ አንድ ጎን ተዘልሷል። ዝልሱ ስር የጭረት ገመድ ጫፉን ብቅ አድርጓል። እግሯ ተከፋፍቷል። የለበሰችው የእናቷ ሙሽራ ቀሚስ አካሏን መሸፈኑን ትቶ እንደ ጉዝጓዝ ላይዋ ላይ ተነስንሷል። ጠብና እርቅ ያልኩትም ያላልኩትም በስሜ ይወራል። ሸሙኔ እንዲህ ብሎ ይባላል። አሁን ያልኩትና ያላልኩት እየተደናገረኝ ነው። ለኔውም ምን ይደረግ፣ ወጉም እድሜውም ሲበዛ ያቺ አስወደስ ልጅ ቁጥር ስታውቅ መቼም ጉድ ናት። እድሜን ስትጨምር ስትቀንስ በኃይለ ሥላሴ ጊዜ የኖርኩትን ብቻ 2 አድርሰዋለች። አንድ ወግ አምጥተው ሸሙኔ ይህንንም ብለሃል ያሉኝ እንደሆነ ነገሩን አይቼ ፈርዳለሁ። ጥቂት ሊቅነትና ጨዋታ ያለበት እንደሆነ ሳልል አልቀርም እላለሁ። ሀቻምና ማሻ የሚሉ ገበያ መሸታ ይዘን አንድ ማን መሆኔን ያላወቀ የኮረኮር ሰው ስሜን አነሳ። አስቀድሞ በሀገሩ የታወቁትን ሰዎች እያነሳ አንዱን ኢህአዴግ አንዱን ቅንጅት ሲያደርገው በየመሃሉ ሁሉም አሁን የግንቦት ሥላሴ ይለያል ሲል ቆይቷል። ሸሙኔ ሲል ጊዜ ተምንኛው ሊያነካካኝ ነው ብዬ ነበር። ተግዜር አረገልኝ። ሸሙኔ የሚሉት ሰውዬ ተግዜር ጠብነኝ ብሎ ኖረና በኋላ ሰላሉ አለ። ስሜ የተደበለቀበት ወግ ቅቤ የገባበት ወጥ ማለት ነው። የአሰፍሳፊው ብዛት ሙላው ጆሮውንም አፉንም ከፍቶ ሲል እኔም ወጌን ተሰው አፍ ልስማ ብዬ አብሬ ተጣድኩ። አመጣዋ ያ ኮረኮሬ እሱ ባይ እሱ ተቀባይ ሆኖ ድምጡን እየለዋወጠ አንድ ቀን ሸሙኔ አሉ ሸሙኔን እግዚአብሔርን አኩርፈ ነበር የሚባለው እውነት ነው? እንዴታ ከቶ ምን ቢያደርግ ተህለቀ ተጣላ? የህለቀ አካላቴን በሞላ በእሳት ጎረፍ ቢመታኝ አዲያውን ጠብነ እርቅ ተርቅም ሽርክ። አንተ ሆየ በእሳት ጎረፍ የመታህን የታረቅከው ምን ቢክስ ነው? መች ክሶኝ በማን ቢያሸማግል ነው? መቻ ሸምግሎኝ ታዲያ እንዲያ ተበደለ አለ ሽማግሌ አለ ካሳ እንዴት ታረቅ? በዛችሁ በመታኝ ሊደግመኝ ሲቃጣኝ እመወስዳት ብሆን አስወደስን ሮብ ተሞት አፋፍ ሊመልሳት ማስገኟ ዳሩን ህልም አሳይቶኝ ነበር። ጢቅ ያለ ዳስ ውስጥ መሃል ለመሃል ቆሜ መሰንቆ መታለሁ። የዳሱ ስፋት አይነሳ ላሳላፊው በቅሎ ጫኑለት ያሰኛል። ወዲህ ጢምታው የሰው ነጭ ይገኛል ቢፈለግ። አዲያ እንዲያ ተፈሰሰ ወፈ ሰማይ ሰው የሚደልቅና የሚያሸነሽን ቀርቶ የሚያጨበጭብ የለም አንድ እንኳን። ሁሉም እኩታው ውስጥ ራሱን ቀብሮ በተኮደኮደበት አይኑን ብቻ አቅንቶ ትክ ብሎ ያየኛል። ወይ ተጫወቱ እንጫወት አልል ወይ አልቀመጥ ተገትሬ ያንን መሰንቆ መገዝገዝ። ያንን የዳስ አውላላ ያንን የተጫጫነው የሰው ዘመሚት ሰንጥቃ ምን ትመጣለች? እብድ ጥቁረቷን አለማንሳት ነው። ይሄ ዛላሽ ይሄ ጥላሽ አይሏትም። መርጦ እሷ ላይ ፀሐይ አይወጣ ይመስል እዚሁ ላይ ብስቁልና ታክሎበታል። ተፈጩባት ያቃጩባት የመሰለች አንድየዋል። አረ ተንብርቷ በታች ያገለደመችው ኩታ እድፉ ወር አባይ ቢነክሩት ፈገግ አይልም። ተንብርቷ በላይ ራቁቷን ናት። ሰተት ብላ ወደ እኔ ትመጣለች። ወደ ግራም ወደ ቀኝም አታወላውልም። እያየኋት በግማሽ ልቤ መሰንቆዬን እገዘግዛለሁ። እምዘፍነው አይታወቀኝም እንጂ እዘፋፍራለሁ። መሰንቆዬን እየገዘገዝኩ ልትሸልመኝ ሆን? አይ እብድ ደግሞ የትኛውን ገንዘቡን ይሸልማል እላለሁ። እስተዛ ድረስ የሸለመኝ ሰው የለም። አጠገቤ ትደርስና እጇን ወደ ግንባሬ ትሰዳለች። ይህን ጊዜ ያ ረጭ ብሎ ተለጉሞ የቆየ ሰው ሁሉ አፍ ያበጃል። ቀማችህ ይላል
ይጮሃል። ተጩኸቱ እኩል የጣቶቿ መቅጠንና መርዘም ያደናግረኛል። መሰቅሰቂት የመሰለ ጣቷን ወደ ግንባሬ ስትሰደው በአይኔ በኩል እንደ ጅብ ጥላ ከብዶኝ ያልፋል። ወዲያው የተሸለምኩትን ብር ልትወስድብኝ እንደመጣች ይረዳኛል። አልተሸለምኩም ብዬ ነበር። ልክ እጇን ስትሰደው ተሸልሜ ነበር ኮንኩ። በዛ በመሰቅሰቂቷ ግንባሬ ላይ ተለጥፈው ተነበሩት ብሮች አንዱን ትስባለች። ተሰው ጩኸት ውስጥ አየህ ይበልጡኑ መርጣ ጉድ ጉድ የሚለው ተለይቶ ይሰማኛል። አልከላከላትም። በእጄ መሰንቆዬን አንከርፍፌ ደረቅ ያለው በልቤ ብቻ አሁን ተነዚሁ ይችን ባትወስድብኝ አይ እላለሁ። አሁን ተመሸለም የሞዲህ የሽልማቴን ቁጥር አውቃለሁ፣ በቀረ የለም። ታዲያች ብር ግንባሬ ላይ ተላካ እምቢ ትላት ኖሮ ሳብ ባደረገች ቁጥር ስጋዬ ሊላቀቅ ይደርሳል። ገንዘቤን ተሰውነቴ ቦጭቃ ወሰደችብኝ ብዬ እጅባት ብያለሁ። ያ ብር እንዲያተሰቦ ዋይ ላቀቅ ዋይ ቀደድ እምቢ ይላታል። መቼስ የሆኑም ቀላል ባይባል የህልም ታምረኝነት ልክ የለውም። እንዳመጣጧ ቀጥ ብላ ትመለሳለች። በደረኩበት ተኋላዋ እያየኋት ግር ይለኛል። በምራቅ የተላከከ ብር በምን እንዲጠናት በልቤ ነው። ደሞም ተሄደች ተራቀች ነው። ተሰማኝ ኑሮ ግን ምራቁ አይደለም ትለኛለች ታንገቷ ብቻ ዙራ። ተሁሉ የድምጧ ውፍረት ያስጨንቃል። ድምጥ በውፍረቱና በቅጥነቱ ቅራሪና ጉሽ ቢሰኝ የሷ ድፍድፍ ነው። በዚያው በድፍድፉ ምራቁ አይደለም ወዝዳት በሆነ ወዝዳት ነበር ማልወዝዳት ሆኜ ነው ትለኛለች። ተድምጧ ጋር ያነጋገሯ ልዩ ፈሊጥ ይሆንብኛል። ለሰው እንዲህ ያለ ህልም አየሁ ብዬ አልተናገርኩም። ሁሌም በየምሽቱ ቅዠት ባርሲ ኩርሲው እያባከን አስሩን ስለሚያሳየኝ ይህም ሙሉ ይገኝበታል መሰለኝ። አስወደስ ተሁለት ተሶስት ጎራ ወዲያ እንደሚመጣ ለጆሮ ሳይሆን ለጅስም እንደሚሰማ እላቂ ትርታ ሆኖ የተንፋሽ ጭላጭ ተገኝቶባት መንገድ የጀመረችው ሩሃ በዋቂ ብዛት መለስ ስታለች ወዲህ ለብዙ ቀን ቤቴን ሰው እንደሞላው ነበር። በሁለተኛው ቀን የዚህን ህልም ነገር አወራው። እሱ የቀትር ቡና ታቦል እስተፈረካሸኘ ወለል አድርጎ አሳይቷል ተባለ። ዘርፍ እየተበጀለት በደቦ ተፈታ። ወትሮ የነፍስ አባቴ የህልም ነገር ሲያወሩ አይወዱም ነበር። ሞላሽ ቀን ስታስቢው የምትሆን በመኝታሽ እያየሽ ህልም ታይዋለሽ፣ ህልም እንዲዋዛ ይሉ ነበረ። ተመጣፍ ስምና ታሪክ እየጠቀሱ ህልምን የጣዲቅ ያረጉ ነበር። ያን ጊዜ ተሁሉ ይበልጥ አሳይቶሃል ባዩ እሱ ሆኑና ቁጭ አሉ። ከቴም ወስዳት በሆነ ወስዳት ነበር እማልወስዳት ሆኜ ነው ተባልክ እኮ ምን ትፈልጋለህ ተዚህ በላይ ምኑ ፍቱኝ ይላል እሱ ሳይቋጠር መጥቶ አሉ። ይህንም ብለው የመጽሐፍ ታሪክ አነሱ። ወዲያው ቆይቶ አክርመውና ሰበዙ ተረሳኝ ብዙ ብቻ ሙሴ ስለሚባል የእግዚአብሔር ሰው ነው። ሙሴን ከፍ ዝቅ አድርገው ይሰድቡትና ሰዎች እግዚአብሔር በዚሁ ስራቸው ይቀጣቸዋል። ቀጥቷቸው ባይበቃው መሰለኝ ይናገራቸዋል። ተመሃላችሁ ነብይ ቢኖር በህልም እናገረዋለሁ ይላቸዋል። ቀጥሎ የተናገረውን ሲነግሩን አባ እፊቶ ላይ ቅናት ነበር። ሙሴን ግን ይላል እግዚአብሔር፣ ሙሴን ግን ሲጠና ታማኝ ነውና አፍላፍ በግልጥ እናገረዋለሁ ይላቸዋል። ይህንኑ ያስር ያጠብቀዋል። አለ ህልም አለ ምሳሌ እኮ ነው አፍላፍ። ተንጉስ አፍላፍ ማውራት ጉድ ያሰኛል። እንኳን ተግዚአብሔር ሙሴ ምን ያለው ባለሟል ቢሆን ለዚህ ማረግ በቃ ብለን ደንቆናል። ወዲያው ብቻ አባ ቃላቶ ሁሉ ወለላ ነበር። አስተምረው ጥያቄ መጠየቀው ባይኖር አሁን በምን እንዳመጣሁት ገብቷቸዋል አሉ። ወዲያው አዎ እንጃም ሳይሉ ሁሉም ከንፈሩን እየመጠጠ በሩን ማየት ገብቷቸዋል አሉ። ደግሞ አንዲቱ ተነስታ በአንድ ነገር አማሃኝታ ህመምተኛይቱን እግዚአብሔር ጨርሶ ይማራት ብላውልቅ። በዚህ ነገር ሁሉም ሊስቅ ከጅሎት ነበር።
አባ ግራ ቀኝ ተመልክተው አቤት ባይ ሲያጡ ነገሩን ራስዎ ሊገቡበት ጉሮሮውን ሲጠራርጉ ያቺ በመላ የወጣች ሴት ስትጣደፍ መጥታ ዘፍ አለች። ምን አገኘሽ ማለትም አላደረሰን። ያየችውን ስናይ ድንጋጤው በኛ ባሰ። የዛችን ሴት እግር ተከትላ ሰተት ብላ ምን ትመጣለች? እብድ ትኩረቷን አለማንሳት ነው። ይሄ ዛላሽ ይሄ ጥላሽ አይሏትም። መርጦ እሷ ላይ ፀሐይ አይወጣ ይመስል እጥቁረቷ ላይ ብስቁልና ታክሎበታል። ተፈጩባት ያቃጩባት ትመስላለች አንድየዋን። ተንብርቷ በታች ወር አባይ ቢነክሩት ፈገግ ማይል እድፋም ኩታ ግልድማ ተላይ ራቁቷን ናት። ራሷ ናት። እግዞታ ከንፈር መጠጣ ምኑ ይብቃ። ገብታ መሃል መደብ ግትር ማን ቁጭ በይላል ቀለብ አግኝቶ ቢሏትስ ቁጭ ትላለች በእጅ ብላ እንደ ሰው። እንዲህ ያለች በህልም አስጠንቅቃ በገሃድ ምዘልቅ ጉድ የሚጠይቃት ብታጣ እሷው ዘነኮረችው። የባት ወንዝ ቀሚሴን እያጠብኩ ነበር አለች። ድምጧም ያው በህልም የሰማሁት ድፍድፉ። አጥቤ አስጥቼው ድረቅ ብለው ባባት የሚለብኝ። ይህን ጊዜ ታንድኛችን ምን ነው ደህና ፀሐይ ውሎ የለም የሚሉ አነጋገር ቢያመልጥ አንገቷን እስተ ጦር መሳያ ሰብቃ መለሰችው። ቢውልስ ፍጥጥ ፍጥጥ ቢውልስ ፀሐይ የብድ ጨርቅ አያውቅም። እናዬ ሁሉም ታዘናችሁ ቀሚስ ስጡኝ አለች። ባንደነግጥ ኖሮ ይህንን ያለችው አይኗት አንዲቱ ወይዘሮ ቀሚስ አንዲቱ ላይ እየዘለለ መሆኑ ብቻ ያስቅ ነበር። እውነት ሰው እንደሆንሽ ገጥሞሻል አልኩና በልቤ ብድግ ያንን ፈረጭት ሙሉ ጨርቅ ተጣልኩበት አመጣው። የምህኛትን ሙሽራ ቀሚስ እዛው ከትቼ ያዥ በዛብኝ የለ እግዚአብሔር ይስጥልኝ የለ እንዲያው ቀብል ብላ ውልቅ። ለጥቂት ጊዜ ዝም ሆነ። በኋላ ወደ ጎን ቀድም ያላወራሁት ቢሆን ቀጣፊ ያሰኘኝ ነበር ስል ተመልሳ መጣች። ሁሉም አይኑን አፍጥጦ ደርቆ ቀርቷል። መጣችና ተዛ ሁሉ ጨርቅ ያችን ሙሽራ ቀሚስ መደቡ ላይ ጣል አደረገቻት። የመወርወር ያህል ነው። ወሰጃት ምን ነው ሸጋናት እኮ ብል መልስም አልሰጠች። የተቀረውን ይዛ ወጣች። ልክ ጉበኑን ታለፈች በኋላ ያን ዕለት አስወደስ እዛ ቀሚስ ላይ ብዙ አረፋ እንደደፈቀች ትዝ ብሎኝ አይ ምራቁን ተጠይፋ ይሆናል አልኩ። በሹክሹክታ ነው ወደ ጎን ተጉበኑ ባሻገር እንደቆመች ፊቷን ብቻ መለስ አድርጋ ምራቁ አይደለም አለች። ይህን ጊዜ ራሴን ያዞረኝ፣ ልቤን ይከዳኝ ጀምሯል። የጭንቄ ጥቤን እንግዲያሳ ብዬ ምህኛቷን ተጠየቅኩ። በኋላ መልሷ ተኔው አንጎል ታወቀኝ። በአምባ ፈሪት በሮቢት በእዋ በሁርሞ ሜዳ ለሜዳ ሲያንቦላኩ የሚውሉ ከተማ ቀመሶች አንድ ሙያ የላቸውም ተብሎ እንዳይማል እቴብ ጋር እኩል መዝፈን ያውቃሉ። ግርም ድንቅም አይለው የለም በዚህ ይብስ ይግረም ይብስ ይድነቅ። እኔ የብዲቱን አማርኛ ተሷ እኩል አልኩት። ወስዳት ብሆን ወስዳት ነበር፣ እማልወስዳት ሆኜ ነው።